بسم الله الرحمن الرحيم الحمد لله الذي نزل الكتاب هدى وبشرى ولكل شيء تبيانا والصلاة والسلام على سيدنا محمد المبعوث بالمكارم والآداب عرفانا وصيانا وعلى آله وصحبه وحامل القرآن إدمانا وكيانا أما بعد فالسلام عليكم ورحمة الله تعالى وبركاته إن شاء الله تعالى بزاريو درساتشن يا الحفيظ النووي كتاب التبيان في آداب حملة القرآن بتسنيو مالتنو يمنا يو سلا سكتاتي هونال سكتات مالت زم مالت ميودد باتشو بوتاوش إنما ناتشو يميلون لما يتنموكرا لمالتنو الحافظ النووي رحمه الله تعالى من يلالو فصل قال أصحابنا يا شافعي مذهب علماء انديه بلوالي لنال يستحب للإمام في الصلاة الجهرية أن يسكت 4 سكتات في حال القيام جهري بهنا صلاة لاي جهري مالت دمسن كفا درغن بمن كرباتشو صلاة لاي ኢማም ከሆነ አንድ ሰው አሁን የምናወራው ስለ ኢማም ነው ማለት ነው። ኢማም ከሆነ 4 ቦታዎች ላይ ዝም ማለት ሙስተሐብ ይሆንለታል። እያሰገደ 4 ቦታዎች ላይ ዝም ማለት ይወደድለታል ይሉናል። እነዚህ 4 ቦታዎች እነማን ናቸው? አራቱም ያሉት في حال القيام ነው። ቁሞ ነው የሚሰራቸው አራቶቹንም ማለትም ሩኩዕ ላይ ስጁድ ላይ የመሳሰሉት ላይ ሳይሆን ሲቆም ቆሞ የሚያደርጋቸው ናቸው አራቱም ሰከታቶች። አንደኛው ምንድነች ካለን ኢህዳሃ አን يسكت بعد تكبيرة الإحرام ليقرأ دعاء التوجه وليحرم المأمومون መጀመሪያው ምንድነው? تكبيرة الإحرام كادرج بهالا إمام السو دعاء التوجه لمقرات مأموموچو دغمو إحرام انديادرغو زمي بالالو تنش يعني من مالتنا ይህንን ካለን እንደምታውቁት مأموم የሆነ ሰው تكبيرة الإحرام የሚያስረው መቼ ነው? ኢማሙ تكبيرة الإحرام اندج الرسانو لك الله أكبر بلو راء فدل انداوتا نو مأمومو الله أكبر بلو مجمر ميچلو يا لفظ الجلالان الله يميلون يمتلون قال ويم دمو يمتلون فدل موطات يميجمرو إمامو راء يمتلون فدل كچرس بوهالا نو محل لاي كالو صلاتو انعقاد يهون ما يتسر اللتم صلاة جمرة يبال المأمومو إمامو قنا الله أكبر يالا محل لي جمرو الله أكبر بلو يميقتل كهونا كإمامو قدمو ميجرس كإمامو كل ميجرس كإمامو زغيتو ميجرس أجممرو كإمامو الله أكبر بلو راء فدل كمن ناقرو بفيت كهونا صلاة انعقاد يهون ልክ ራእን እንደጨረሰ ደግሞ መእሙሙ ማለቱ ጊዜ ሳይፈጅበት ማለት ነው ካሚል የሆነን የጀማዓ ምንዳን እንዲያገኝ ይረዳዋል። ስለዚህ ልክ ኢማሙ አላሁ አክበር ካለ በኋላ ትንሽዬ ዝም ቢል ይወደዳል ይላሉ። ለምን? እሱ ዱዓ ተወጁህን እስኪቀራ መእሙሙ ደግሞ ኢሕራም እንዲያደርግ ማለት ነው። ሁለተኛው ቦታ መቼ ነው ካልን والثانية عقيب الفاتحة ፋቲሐን ከጨረሰ በኋላ እንግዲህ አላሁ አክበር ይላል። ትንሽ ዝም ብሎስ بقدر سبحان الله ነው የሚሉት ወደ ተወጁህ ይሄዳል። ከዛ ተዓውዝ አድርጎ በስመላን ቀርቶ ፋቲሐን ከጀመረ በኋላ ልክ ፋቲሐን እንደጨረሰ ወለضالين ካለ በኋላ سكتة لطيفة جدا بين آخر الفاتحة وبين آمين ولا الضالين كالبوالا تنشي يزم بلو آمين إلى المالتنا
يعني የተወሰነች ጊዜ ዝም ማለት አለበት ለምንድነው ይሃሉ لئلا يتوهم أن آمين من الفاتحة آمين የምትለው ቃል ከፋቲሃ ነች ብሎ ሰው እንዳያስብ ለብቻዋ እንደሆነች ለማሳወቅ ትንሽዬ ልዩነት ያደርግባት ማለት ነው يعني ሲያሰግድ ولا الضالين آمين መሃል ላይ ይህችን ያክል ዝምታ ማድረጉ ሙስተሐብ ነው ይሉናል ሁለተኛው ቦታ ይህ ነው ሶስተኛውስ والثالثة بعد آمين سكتة طويلة إمام ነው እያሰገደ ነው ሱረቱል ፋቲሃን ቀራ የምናወራው በኢማሙ ሻፊዒ መዝሀብ ነው ሁላችንም እንዳንረሳ ፋቲሃን ቀራ አሚን አለ ከጀማዓው ጋር ከዛስ ሌላ ሱራ ይቀራል ሌላ ምዕራፍን ይቀጥላል አሚን ካለ በኋላ ሌላ ምዕራፍን ከመጀመሩ በፊት ረዘም ያለ ዝምታን ዝም ይላል بحيث يقرأ المأمومون الفاتحة من ያክል ነው ዝም የሚለው ተከታዮቹ ፋቲሃን በሚቀሩበት ቀድር በሚቀሩበት ልክ ዝም ይበል يعني ሲያሰግድ ولا الضالين آمين ከጀማዓው ጋር ይላል ከዛስ ዝም ይላል ማለት ነው ዝም ብሎ የሚያደርገው ነገር አለ አዎ አለ እና ያለን ወደፊት ግን ከፍ አድርጎ ከዛ በኋላ ቀጥታ ወደ ቀጣዩ ምዕራፍ አይቀጥልም ማለት ነው ዝም ብሎ ማረግ ያለበት ዱዓ አለ ዑለማዎች የሚጠቅሱት እና ያለን በዛች ሰዓት ግን ያቺ ጊዜ ምንድነች ፋቲሃን ጨርሶ ሌላ ምዕራፍን እስኪጀምር ድረስ ያለችው ዝምታው ምን ያክል ነች ካለን ማእሙሞቹ ፋቲሃን ቀርተው በሚጨርሱበት ቀድር ያክል ዝም ይበል ማለት ነው ይህ ሶስተኛው ሰክተህ ነው ማለት ነው ምናወራው አሁንም አስተውሳችኋለሁ እንደ ኢማሙ ሻፊዒ ረዲየላሁ ዐንሁ መዝሀብ ነው ማለት ነው አራተኛውስ መቼ ነው ካልን والرابعة بعد الفراغ من السورة እንግዲህ ሰዎቹ ፋቲሃን ከቀሩ በኋላ እሱ ሌላ ምዕራፍ ይጀምራል ምዕራፍን ጨርሶ እንደጨረሰ يفصل بها بين القراءة وتكبير الهوي إلى الركوع ፋቲሃውን ጨረሰ ምዕራፍ ጀመረ ምዕራፋን ጨርሶ ወደ ሩኩዕ ለመውረድ የሚያደርገው ተክቢራ አለ ያችን ተክቢራ ከማለቱ በፊት ትንሽዬ ዝም ይላል ማለት ነው يعني ምሳሌ ሱረቱል ኢኽላስን የሚቀራ ከሆነ ولم يكن له كفوا أحد ካለ በኋላ ولم يكن له كفوا أحد الله أكبر አያችሁ ትንሽዬ ዝምታ ያደርግባታል ማለት ነው ምን ያደርግም ولم يكن له كفوا أحد الله أكبر ይህ ሙስተሐብ አይደለም ሙስተሐቡ ምንድነው ولم يكن له كفوا أحد الله أكبر የተወሰነች ሰክታ ያደርግበታል ማለት ነው በዚህ አይነት መልኩ ማድረጉ ይወደዳል ይላሉ በዚህ ዙሪያ ላይ ኢማሙ ነወዊ መጅሙዕ የተባለው ኪታባቸው ላይ የበለጠ በያን ያደረጉት ነገር አለና እሱን ኢንሻአላሁ ተዓላ እናያለን ይህ አራት ሰክታዎች ብለው እዚህ ላይ የጠቀሱትን መጅሙዕ ኪታብ ላይ በምን አይነት መልኩ ያስቀምጡታል ማለት ነው وتسمية الأولى سكتة مجاز አሉ የመጀመሪያዋን ሰክታ ማለት ምን ብለናል መጀመሪያ ላይ ሰክታ ምን ብለናል አላሁ አክበር ካለ በኋላ ዝም ይበል ብለናልና ይህች ሰክታ የምትባለው መጃዝ ነች እንጂ فإنه لا سكت حقيقة بحقيقة ካየነው ዝምታ የለም ምክንያቱም ሰውየው አላሁ አክበር ብሎ ማእሙሞቹን ተክቢራ እንዲያደርጉ ካደረገ በኋላ ቀጥታ ወደ ዱዓው ነው የሚሄደው بل يقول دعاء الاستفتاح ዝምታ ሳይሆን يعني الله أكبر بلو قطتا وجهت وجهي للذي فطر السماوات والأرض ወደ ማለት ይሄዳል ማእሙሞቹ ይዛኔ ተክቢራ ያደርጋሉ ከዛ ወደ ፋቲሃ ይሄዳል ማለት ነው ስለዚህ ሐቂቃው ዝምታ የለውም ኢነማ ምንድነው ወደ ዱዓ ይሄድ ማለት ነው ወደ ፋቲሃ ቀጥታ አይሄድ الله أكبر بسم الله الرحمن الرحيم الحمد لله رب العالمين እንዲህ ብሎ አይቀጥል ማለት ነው الله أكبر ብሎ
دعاء الاستفتاح يبال مالتنا. لكن سميت سكتة في الأحاديث الصحيحة كما سبق. لمن دنو سكتة يتبالتشو بحديث سلمتاتشنو سكتة بميل ملكو بلوال. ووجهه انديتنو تاريا سكتة يميبالو كالن أنه لا يسمع أحد كلامه فهو كالساكتي. ياتشن دعاء سيادرق ليلو تشاي سموت منا لكن دا زمتنيا تقوترو بمجازنو يلالو بحقيقة سايون بمجازنو يلالو. ስለዚህ አላሁ አክበር ካለ በኋላ ቀጥታ ወደ ፋቲሃ መቅራት አይሂድ ማለት ነው። ጀህር በሆነ ሶላት ላይ ወደ ፋቲሃ ቀጥታ አይሂድ፣ ዱዓ الافتتاحን ይቅራ ማለት ነው አሉ። وأما الثانية والرابعة فسكتتان حقيقيتان. أما ሁለተኛውና አራተኛው እውነተኛ ዝምታ ነው አሉ። የትኛውና የትኛው ማለት ነው? ወለዷሊን አሚን። ይህች መሃል ላይ ያረግናት ሰክታ በፋቲሐና በአሚን መካከል ያለችውና የሆነን ምዕራፍ ቀርቶ ጨርሶ ወደ ሁዊ ማለትም ወደ ሩኩዕ ለመውረድ በሚያደርገው ተክቢራ መካከል ያለችው ቀደም በሱረቱል ኢኽላስ ነው የሰጠዋችሁ። ወለም የኩን ለሁ ኩፉወን አሐድ አላሁ አክበር። እነዚህ ሁለቶቹ የእውነትም ዝምታ ናቸው አሉ። وأما الثالثة أما سوستن يواس مالتم يتنيوانات فاتحان كقربوها لا إمامو مأموموچو فاتحان كارتو بميجرسوبت قدر ياكل ليلا مقرافن سايجمر زمي بلنال. سلازتش قداي فقد قدمنا عن السرخسي أنه قال سرخسي بزي زوريالا يالوت نجر ألا حقيقة زم سايهون ميلو لكن دا دعاء الافتتاح مجمريا لا يقرال እንዳልነው እዚች ቦታ ላይ سرخسي منالو أنه قال يستحب أن يقول فيه دعاء وذكرا. دعاء ذكر مالتي ودد اللتال مالتم حقيقة زم يلم مالتنا مالت غير المغضوب عليهم ولا الضالين آمين كجمعوا قرالا كزاس ዝም መብሎ አይደለም የሚጠብቃቸው። መሃል ላይ ምን ይላል? ዚክር ዱዓ። ግን ያንን ዚክርና ዱዓን ሌሎች አይሰሙትም ነው። እነሱ ፋቲሐን እስኪጨርሱ እሱ ዱዓና ዚክርን ይበል። ያ ዱዓ ምንድነው? وهذا الدعاء هو يام دعاء ምንድነው? በሐዲስ የመጣልን ነው። اللهم باعد بيني وبين خطاياي كما باعدت بين المشرق والمغرب. اللهم نقني من الخطايا كما ينقى الثوب الأبيض من الدنس. اللهم اغسل خطاياي بالماء والثلج والبرد. ይህን ዱዓ ይበል። ሌሎችም ዚክሮች ማለት ይችላል። እስከመቼ? መእሙሞቹ ፋቲሐን ቀርተው እስኪጨርሱ ማለት ነው። በአጠቃላይ ምን አለ ማለት ነው? ኢማሙ አራት ቦታዎች ላይ ዝም የሚልባቸው ቦታዎች አሉ ማለት ነው። ከነዚህ አራት ቦታዎች ሁለቶቹ በሐቂቃ ዝም ነው የሚለው፣ ሌላ ነገር አያደርግባቸውም። ሁለቶቹን ደግሞ ዚክር ነው የሚያደርግባቸው ወይ ዱዓ ነው የሚያደርግባቸው። አንደኛው ላይ አላሁ አክበር ካለ በኋላ ፋቲሐን ከመቅራቱ በፊት ዱዓ አልእስቲፍታህን ይቀራል ማለት ነው። በዚች ላይ መእሙሞቹ አይሰሙትም። ሁለተኛ ላይ ሐቂቃ ዝም የሚልበት አለ። እሱ ምንድነው? ወለዷሊን ብሎ ዝም ይላል። አሚን ከጀማዓው ጋር ማለት ነው። ከዛ አሚን ካለ በኋላ ዱዓ ያደርጋል እሱ ቀስ ብሎ ማለት ነው። መእሙሞቹ ፋቲሐን ይቀራሉ። ያ የሚያደርገው ዱዓ ቅድም የጠቀስነው ነው። اللهم باعد بيني وبين خطاياي كما باعدت بين المشرق والمغرب የሚለውን ሙሉውን ዱዓን ይላል ማለት ነው። ከዛ ምዕራፍን ይጀምራል። ምዕራፍን ጨርሶ ምሳሌ ሱረቱል ኢኽላስን ከቀራ ወለም የኩን ለሁ ኩፉወን አሐድ ካለ በኋላ ወደ ተክቢራ ቀጥታ ሳይሆን የሚሄደው ትንሽዬ ዝም ይልና አላሁ አክበር ይላል ማለት ነው። ስለዚህ በእነዚህ አራት ቦታዎች ላይ ኢማም ሆነን ስናሰግድ ብንጠብቃቸው የተመረጡ የሆኑ ነገራቶች ናቸው ማለት ነው፣ በኢማሙ ሻፊዒ መዝሀብ ማለት ነው። ከዛም አልሐፊዙ ነወዊ ቀጣይ ፈስል ያደረጉልን ስለ ተእሚን ነው። ተእሚን ማለት አሚን ስለማለት።
አሚን ማለት መቼ ይወደዳል? ቋንቋስ ምን ማለት ናት ትርጉሟ የሚለውን ኢንሻአላሁ ተዓላ ሌሎችንም ተያያዥ የሆኑ መስአላዎችን እናያለን። እናም አልሐፊዙ ነወዊ ምናሉ ፈስሉን ዩስተሐቡ ሊኩል ቃሪኢን ፊ ሰላቲ ካነ አው ፊ ገይሪሃ። አንድ ሰው ቁርአንን የሚቀራ ከሆነ አጠቃላይ ስለ አሚን ነው የምናወራው። ቁርአንን ሲቀራ ሶላት ላይ የሚሆን ከሶላት ውጭ ብቻውን ዝም ብሎ እየቀራም ሊሆን ይችላል። ከሶላት ውስጥ የሚሆን ሶላት ውጭ የሚሆን ኢዛ ፈረገ ሚነል ፋቲሐቲ አን የቁለ አሚን። ፋቲሐን ከጨረሰ ሱረቱል ፋቲሐን አንድ ሰው ቀርቶ ከጨረሰ ሶላት ውስጥም ሶላት ውጭም አሚን ማለት ይወደዳል። ወልአሐዲሱ ሰሒሐቱ ፊ ዛሊከ ከሲረቱን መሽሁራ። በዚህ ዙሪያ ላይ ያሉ ሐዲሶች እጅግ በጣም ብዙና የታወቁ ናቸው። ወቀድ ቀደምና ፊል ፈስሊ ቀብለሁ አነሁ ዩስተሐቡ አን የፍሲለ በይነ አኺሪ ልፋቲሐቲ ወበይነ አሚን ቢሰክተቲን ለጢፋ። አሁን እንደተነጋገርነው ከዚህ ፈስል ቀደም ብሎ ማለት ነው አንድ ሰው አሚን ከማለቱ በፊትና ከፋቲሐ መካከል የሆነች ዝምታ ማድረጉ ይወደዳል ብለናል። ይህን ደግሞ ኢማምን ቢሆን ያኒ ሶላት ውስጥ የሚሆን ሶላት ውጭ የሚሆን እኛ ስንቀራ ሶላት ውጭ ወለዷሊን ካልም በኋላ አሚን መሀል ላይ ዝምታን አስገብተን ማለታችን ይወደዳል ማለት ነው። እሺ ምን ማለት ነው አሚን? አሚን ምን ማለት ነው? ወማዕናሁ ትርጉሙ አሉ አልሐፊዙ ነወዊ አሚን ማለት አላሁመ እስተጂብ ማለት ነው። የአላህ ተቀበለን ዱዓችንን ማለት ነው። የአላህ ተቀበለን ማለት ነው። ምክንያቱም ዱዓ ነው። ሱረቱል ፋቲሐ እንደምታውቁት መጀመሪያው ላይ መድህ አለበት፣ አላህን ማወደስ አለበት። አልሐምዱሊላሂ ረቢል ዓለሚን ብለን ነው የምንጀምረው። ከዛ ወደ ዱዓ እንሄዳለን። ኢህዲና ሲራጠል ሙስተቂም ሲራጠል ለዚነ አንዓምተ ዓለይሂም ገይሪል መግዱቢ ዓለይሂም ወለዷሊን። ትክክለኛውን መንገድ ምራን፣ ያኒ አጽናን በትክክለኛው መንገድ። የቀጥተኛውን መንገድ የያዙትን ሰዎችም እንድንከተል አድርገን ያንን መንገድ እንድንከተል አድርገን እንደነዛ እንደተቆጣህባቸው ማለትም በየውመል ቂያማ እንደምትቀጣቸውና እንደጠመሙት አታድርገን ነው የሚለው። ስለዚህ ይህንን ዱዓ ምን እያለ ነው እኛ? አሚን አላሁመ እስተጂብ የአላህ ተቀበለን ማለት ነው። ወቂለ ከፊል ዑለማዎች ደግሞ ምን አሉ? ምን ማለት ነው? ከዛሊከ ፈልየኩን እንደዛው ይሁን ማለት ነው። ይሁን ማለት ነው። ያው አማርኛችን ይሁን እንላለን አይደለም? ዱዓ ሲደረግ አሚን ይሁን ይባላል። ሁለቱም ማዕናው አንድ ነው። የአሚን ትርጉም ማለት ነው ይሁን፣ ከዛሊከ ፈልየኩን ማለት ነው። ወቂለ በሌላ ማዕና ምንድነው አሉ? ኢፍዓል ማለት ነው፣ አድርግ ማለት ነው። አላህን ያው ኢፍዓል ማለት አድርግልን እንደማለት ነው። ለአላህ አመር የለውም። ኢነማ ዱዓ በሚል ነው የሚወሰደው ማለት ነው። ወቂለ ማዕናሁ ደግሞ ምንድነው አሉ ከፊል ዑለማዎች ላ የቅዲሩ ዐላ ሃዛ አሐዱን ሲዋከ ማለት ነው። የአላህ ይህንን ነገር ማድረግ ካንተ ውጭ የሚችል የለም ማለት ነው። የአላህ ትክክለኛውን መንገድ ምራን፣ በዛ ላይ አጽናን ስንል ይህንን ማድረግ የሚችል ካንተ ውጭ የለም፣ ሂዳያ መስጠት የሚችል ካንተ ውጭ ማንም የለም ማለት ነው አሉ ከፊል ዑለማዎች። ወቂለ ማዕናሁ ከፊል ዑለማዎች ደግሞ ምን አሉ? ትርጉሙ ላ ቱኸይብ ረጃአና ማለት ነው። ያ አላህ ፍላጎታችን እንዳይሳካ አታደርግብን፣ ኦና የቀራ አታደርግብን፣ ባዶ የሆነ አታደርግብን ማለት ነው። ወቂለ ማዕናሁ ከፊል ዑለማዎች ደግሞ ምን አሉ? አላሁመ አሚና ቢኸይር ማለት ነው። ቂለ ሁወ ጣበዑን ሊላሂ ዐላ ዒባዲሂ የድፈዑ ቢሂ ዐንሁሙል አፋት ብለዋል። ከፊል ዑለማዎች ደግሞ ያኒ ይህ አሚን ማለት አላሁ ተባረከ ወተዓላ ከባሪያዎቹ በላእን ደፈዕ የሚያደርግበት የሆነ ቃል ነው። እነሱ ይህንን ሲሉ አላሁ ተዓላ በላእን፣ አፋትን፣ ችግርን ከነሱ የሚያስወግድበት ነው፣ ሰበብ ያደረገው ቃል ነው አሉ። ወቂለ ሂየ ደረጀቱን ፊል ጀነቲ የስተሒቁሃ ቃኢሉሃ። ከፊሎች ደግሞ አሚን የምትባል ደረጃ ጀነት ውስጥ አለች፣ ይህችን አሚንን ያለ ሰው የሚያገኛት የሆነች በማለት የተናገሩም አሉ። ወቂለ ሁወ እስሙ ሚን አስማኢላሂ ተዓላ፣ ከአላህ ስሞች ውስጥ አንዱ ነው ያሉም አሉ። ላኪን ይህንን ቃል ወይም ደግሞ ይህንን ትርጓሜ ወአንከረ አልሙሐቂቁነ ወልጀማሂሩ ሃዛ፣
ይህንን ሙሐቂቆችና ጀማሂር ዑለማዎች ይህ አይደለም የአላህ ስም አሚን የሚል የለውም በማለት አስቀምጠውልናል። ወቂለ ከፊል ዑለማዎች ደግሞ ምናሉ ሁወ እስሙን ዒብራንዩን ሙዓረቡን አረብኛ ቋንቋ ሳይሆን የዒብራንያ ቋንቋ ነው ወደ አረብኛ የተወሰደ በማለት የተናገሩም አሉ። በዚህ ዙሪያ ላይ ግን ከላም አለ የዑለማዎች ለሙዓረብ አይደለም። ምክንያቱም አሚን የሚለው ቃል ፋዒል በሚል ወዝን ሳይሆን ፈዒል ነው አስሉ። አሚን የሚል ነው አስሉ። ፈዒል ከአረብኛ ወዝኖች ነው አሚን ማለት ነው። ከዛ መድ ተደርጎበት አሚን ሆነን እንጂ አሚን በፋዒል ወዝን አይደለም። ፋዒል አረብኛ ላይ የለም ወዝኑ አስል ወዝኖች ላይ ማለት ነው። ለዛም ነው ዒብራንይ ነው ያሉት። ላኪን ዑለማዎች ይህንን ነገር መልሰውታል። ወቃለ አቡበክርን አልወራቁ አቡበክር አልወራቅ ደግሞ ምን አሉ? ሁወ ማለትም አሚን ቁወቱን ሊዱዓኢ ለዱዓ የሚሰጠው ቁዋህ ነው ኃይል ነው። አሚን ማለታችን ቁዋ መጨመር ነው ለዱዓችን። ወስቲንዛሉ ሊራሕመቲ ረሕመትን ደግሞ እንዲወርድልን የሚያደርግልን ነው በማለትም ተናግረዋል። ወቂለ ገይሩ ዛሊክ ሌላም ተብሏል ማለት ነው። ታዲያ ይህችን አሚን የምትለውን ቃል በምን አይነት መልኩ ነው ማለት ያለብን የሚለውን እና ሌሎች ተያያዦች ደግሞ ጉዳዮች አሉ ኢንሻአላሁ ተዓላ ስለ አሚን የምናወራው በቀጣይ ደርሳችን ላይ የምናይ ይሆናል። አላሁ ተባረከ ወተዓላ በሰማነው ተጠቃሚዎች ያደርገን። والسلام عليكم ورحمة الله تعالى وبركاته.